በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በእግዚአብሔር የተወደዳችሁ እጅግ ዕድለኞች የሆናችሁ በሰማያት በግርማ ሞገስ የተቀመጠ መስቀል ላይ ተሰቅሎ ዕዳችንን የከፈለ ኢየሱስ ክርስቶስ መድኃኒት የሆናችሁ የቅዱሳን ቤተሰቦች ያደረጋችሁ በደሙ ማኅተም ያተማችሁ እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ ተመሰገነ ይሁን። እንደተለመደው ወደ መልእክታችን ከመግባታችን በፊት የተቀደሰ ስራ እንሰራለን። አንድ ትልቅ ካህን በስኳር እግራቸው ተቆርጦ ቤት ማንም የማያቸው ካህን ነው የምናየው። እግዚአብሔር ለእኛ የላከልን እሳቸውን እናግዛለን፣ እንረዳለን። እግዚአብሔር ልጆች እግዚአብሔር ብሩካን ሁሌ እንግዶቻችንን በክብር የተቀበልነው እግዚአብሔር ቤታችንን ልጆቻችንን ይባርካል። እናንተንም ይባርክ። ስለ ድጋፋችሁ 9114138 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር፣ ዋትስአፕ ላይ ቦቲም አፕ ላይ ያለው። ከዚህ ውጪ ደግሞ ወደ ቅድስት ሀገር ኢየሩሳሌም ለ10 ቀን ጉዞ እናደርጋለን። ቅዱስ የሆነ ደግ ጉዞ ነው የምናደርገው። ጌታ የተወለደበት ቦታ ቆመን ስሙን ቅዱስ ቅዱስ ብለን ስብሐት ለእግዚአብሔር ብለን ዘምረን የምንመጣበት፣ በተሰቀለበት ቦታ ነፍሳችንን አፍስሰን የልባችንን ጸልየን የምንመጣበት ቦታ ነው። ትልቅ ጉዞ ነው። ቤተሰቦቻችሁን ወላጆቻችሁን መላክ ትችላላችሁ። እናንተም መሄድ የምትችሉ መሄድ ትችላላችሁ። ስልኬን ከላይ አስቀምጫለሁ። እግዚአብሔር እናንተን ዘራችሁን ይባርክ። እንግዲህ ዛሬ ርዕሱ ላይ እንዳያችሁት ክርስቶስ ኢየሱስ መድኃኒታችን ብርሃናችን የልባችን አምላክ ከተናገረው የወንጌል ክፍል ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ደካሞችን የጠራበት ድንቅ መልእክት ነው። ተናብላችኋል። እግዚአብሔር ልጆች ጌታችን ኢየሱስ ክርስቶስ ምን አለ? ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላኩ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። እንግዲህ የዕረፍት መልእክት ነው መልእክቱ እና የዕረፍት ጥሪ ነው። ኑ ዕረፉ፣ ከኔ ጋር ኑሩና ዕረፉ ያላቸው ሸክም የከበደባቸው ሰዎችን ነው። ሸክም ሲባል ብዙ አይነት ነው መልኩ። እንደምታውቁት ሰው የኑሮ ኃላፊነቱ፣ የቤት ኃላፊነቱ፣ ልጆችን የሚያሳድግበት፣ እንጀራ ለማምጣት የሚደክምበት የሚሮጥበት መንገድ ሸክም ነው። ለወንዶችም፣ ለአባቶችም፣ ለሴቶችም፣ ለእናቶችም ልጆቻቸውን በደህና አሳድገው ለማስመረቅ ለክብር ለማብቃት የተሸከምነው ሸክም አለ። እሱ ሸክም ነው። የቤተሰቦቻችን ያሳደጉን የወለዱ ቤተሰቦቻችን ደግሞ የእህት ወንድሞቻችን ኃላፊነት በራሱ አንድ ትልቅ ሸክም ነው። ቤተክርስቲያን ደግሞ የህይወታችን መሰብሰቢያ ናትና ለቤተክርስቲያን መጨነቅ አለ። ቤቷ ሲፈርስ ለነሱ ለቤተክርስቲያን ጧፍ እንገዛለን፣ ዕጣን እንገዛለን፣ መጎናጸፊያ እንገዛለን፣ ህንፃውን እንሰራለን። ይሄ በራሱ አንድ መንፈሳዊ ሸክማችን ነው። ድሆች ሲቸገሩ ባይመለከተንም ባናቃቸውም ድሆችን እንረዳለን ነው። ቅድም በማሳሰቢያ ላይ የተናገርኩት ማታውቁትን ካህን ለመርዳት ነው የምትጠየቁት። የት አሉ ወዴት ናቸው አትሉም። መንፈሳችሁ እውነቱን ይነግራችኋል። ኃላፊነት ነው፣ ሸክም ነው። የሰው ሸክም የኛ ሸክም ነው። የታሰረ ሰው ሸክም የኛ ሸክም ነው። ብዙ አይነት ሸክሞች አሉ በሰዎች ዙሪያ የተጎዱ ሰዎችን ስናስብ። እንደገና ደግሞ ኃጢአት የሚባል ደግሞ ውስጣችን አለ። ኃጢአት ሳንፈልግ ሳንወድ በግድ የምንሰራው አምላካችን እግዚአብሔርን ለማስደሰት እየፈለገ ሰውነታችን ግን የሚያስቸግረን ኃጢአት እየሰራን የምንፈተን ሰዎች አለን። እሱ ሸክም ነው በራሱ የኃጢአት ሸክም። ያልተናዘዝ ነው በተለይ ደግሞ ኃጢአት ሸክም ነው። ከዛ ውጪ ምንሰማው ምናዳምጠው ፖለቲካው የዓለሙ አየር በራሱ ብዙ ሸክም ይከትብናል። የስልጣኔ ነበልባሉ ያቃጥለናል። ሰዎች ዘመናዊ ሲሆኑ ልጆቻችንን ለመብላት ያደፈጠው ወጥመድ እሱ ሁሉ ስናስበው አይምሯችን በብዙ ሸክም የተያዘ ነው እና በጣም የሚገርማችሁ ብዙዎቻችን አሁን ትልቅ ስልኮች ሳይቀሩ ኖትቡክ አላቸው።
እና የተለያዩ አፕሊኬሽኖች አሉ ማስታወሻ ሰዎች ፕሮግራሞቻቸውን የሚይዙበትና ደግሞ አላርም አድርጎ የሚያስታውሳቸው ሰዎች ሸክም ከመሸከማቸው የተነሳ ጉዳዮቻቸውን ሳይቀር የሚረሱ ናቸው፣ ቀጠሯቸውን የሚረሱ ናቸው። ይሄ የአእምሮ ከመሸከም በላይ የሆነው ሸክም ተሸክመን እንኖራለን። አንዳንዶቻችን ደግሞ ክርስቲያኖች ደግ ልብ ያለን ሰዎች የራሳችን የህይወት ሸክም እንዳለ ሆኖ የሰውንም ችግር እናደርጋለን። ሰውየው ራሱ መሸከም የሚገባው ችግር ልንሸከም እንፈልግ ሰዎች አለን። እሱ በራሱ ስህተት ቢሆንም ግን ደግሞ እንዲያንሸክም ያለብናለን። ደግሞ አንዳንዶቻችን እግዚአብሔር ወንበር ላይ ተቀምጠን አምላካችን በምድር ላይ የሚያየውን ነገር እየተመለከትን የሰው ክፋት፣ የሰው ግብዝነት፣ የፍርድ መጓደል፣ የፍትህ አለመኖር በቃ ሸክማችን ይሆንብናል እና በጣም እንቸገራለን። በተለይ ደጋግ ሰዎች ነው እንዲህ አይነት ፈተና የሚፈተኑት። ከዚህ ቀደም ተናግሬ አውቃለሁ። አንድ ወጣት ምኖረው ኑሮ አለ ደስተኛ አይደለሁም አለ። በጣም እግዚአብሔር ባርኮት የሚኖር ሰው ነው። ለምንድን ነው ስለው እኔ እንጀራ እየበላሁ ሰው ድሃ ምድር ላይ በኖሩ ያሳዝነኛል አለ። ይሄ ልጅ ምድር ላይ ድሃ ስለኖረ ሸክም ይሰማዋል። በአጠቃላይ ግን እሱ የሚመለከተው አንድ ደጁ የሚወድቅና መርዳት መደገፍ ነው እንጂ ሁሉም ድሃ መጋቢ እግዚአብሔር ሰው አይደለም። እግዚአብሔር ወንበር ላይ መቀመጡ የሚያመጣበት ነገር ነው። ዓለምን እናስተካክል፣ ኢትዮጵያን እናስተካክል፣ ኤርትራን እናስተካክል የምንል ሰዎች ሸክም ይሆንብናል፣ ጭንቀት ይሆንብናል፣ ፍርሃት ይሆንብናል። ሸክሙ ከባድ ስለሚሆን ማለት ነው። በአጠቃላይ ይህን የመሳሰለ ሸክም የተሸከምን ሰዎች ብዙ ነን። አለማወቅ፣ ድንቁርና ራሱ የቻለ ሸክም፣ ወንጌል አለመማር። አንዳንዴ ሰው ሊያምነው የማይገባው ነገር ያመንን እንኖራለን። ዛሬ ሐሙስ ነው አልወጣም፣ ሮብ ነው አልወጣም እንላለን። አሁን ሰው የተስተካከለ መጣ እንጂ ወንጌል ሲሰበክ ህዝባችን እኮ በጣም ወደኋላ በቀረ ሸክም ውስጥ ነበር የሚኖረው። እኔ ወልቂጤ የሚባል ሀገር ነው ነበርና ሮብ ትራንስፖርት አካባቢ ሰው አታየውም። ለምን? ሮብ ቀን አይወጣም የሚል እምነት ነበር። ወንጌል ሲሰበክ፣ ሰንበት ትምህርት ቤቶች ሲስፋፉ፣ ቤተክርስቲያን ማስተማሯን በጣም ስታበረታ አስተሳሰቦች ተስተካከለ ነበር። ግን ያለ ብዙ ዘመን ሸክም ነበር። አምልኮ ባዕድ ሸክም ነው። መብረቅ ያመልካሉ፣ ኮከብ ያመልካሉ፣ ዛፍ ያመልካሉ። በዛ ላይ የሚሰራ መንፈስ ያጠቃቸዋል፣ ቤታቸው በሳት ያነድባቸዋል። ሸክም ነው ያ በራሱ። ላልሰራቸው አምላክ ማደር፣ ለጨካኝ ጌታ መገዛት። ግን እኛ ሁላችን እግዚአብሔር ልጆች፣ እግዚአብሔር በጎች ነን። እግዚአብሔር እረኛዬ ነው ብለን ምንለን ጌታ ኢየሱስም በጎቼ ድምፄን ይሰማሉ ብሎ እኛም በጎች አድርጎናል። እሱ እረኛ ነው፣ ነፍሱን ለበጎች አሳልፎ የሰጠ እረኛ ነው። በግ ደግሞ የተፈጠረው ሊሸከም አይደለም። በግ ሊሸከም አልተፈጠረም። የተሸከምነው ሸክም ልክ ያልሆነ ሸክም መራገፍ አለበት። ጌታችን ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ ያለን ለዚህ ነው። እግዚአብሔር ልጆች ሸክሙን የሚያራግፍልን መምህራችን ነግሮናል እና አርፈን መኖር አለብን። እረፍት ያስፈልገናል። እንዴ ሁልጊዜ ይሰራል የምንባል ሰዎች መሆን የለብንም። ማረፍ አለብን። ጌታ እንዳረገ 6 ቀን ሰርተን 7 ቀን ማረፍ አለብን። ታርፋላችሁ እናንተ? 16 ሰዓት የምትሰሩ ሰዎች መቼ ነው የምታርፉት? መቼ ነው ልጆቻችሁ ጋር የምትጫወቱት፣ ቡና የምትጠጡት፣ ወክ የምታረጉት፣ የምትዝናኑት መቼ ነው? ነገ አታገኟቸውም እነዚህ ልጆቻችሁን። መቼ ትዳራችሁን የምታዩት? ስራ። ኑሮ ከባድ እንደሆነ እናውቃለን፣ ግን የሚያኖረው እግዚአብሔር ነው። ማረፍም ያስፈልጋል። አንዳንዶቻችን ቤት መተን ማንተኛ ደክሞን እንመጣለን፣ ስልካችን ላይ ነው የምንቀመጠው። እረፍት የለም። መንፈስ ደግሞ ሲታወክ እረፍት ካላገኘ ነጭናጫ ሰዎች ነው የምንሆነው፣ ነገረኛ ሰዎች ነው የምንሆነው። በቃ ከአፋችን ብርቱካን ነው የሚወጣው። ቤታችንን እንበጠብጣለን። ደግሞ መጣ የምንባል ሰዎች ነው። ፊታችን ክፍት ያለ ነው እና ሸክሙን ተሸክሞ መመላለስ። አንድ ወጣት ክፍለ ሀገር ሄጄ ያገለግላል በአንዳንድ አገልግሎት ውስጥና ፊቱን ሳይሆን ጥቁር ያለ ነው። 3 ቀን ፊቱ እንደጠቆረ ነው። ይሄን መሳላ እናገረው አልሄድም ብዬ ምን ሆነሃል ስለው ምንም አልሆንኩም አለኝ። ግን የሆነ ነገር ተሸክሟል በውስጡ። ስለ ነገ ይጨነቃል፣ ሊሆን ይችላል ብሎ ስለሚያስበው ይጨነቃል። እንዲያወራ ካረኩት በኋላ ያለች የማይመለከተው ነገር ነው የሚያስጨንቀው። ፊቱ ወድቆ ነው የሚኖረው ያለች።
ፊቱ እንደወደቀ ታውቁታላችሁ። እና በዚህ ፊት እኮ ሚስት አታገኝም፣ ሴት አታገባህም። ልጆችም ከአባታቸው ጋር መሆን አይፈልጉም፣ ጥለው ውጭ ነው የሚሄዱት። ይሄ ፊትን አስተካክል ብዬ ያንን ወጣት አገለገልኩት። ሸክም ምን ያህል ከባድ የስነ ልቦና ጫና እንደሚያመጣ ወይ ተኝተን ማረፍ አለብን፣ ጸልየን ማረፍ አለብን። አንዳንድ ጊዜ ጭንቅ ካለን ደግሞ አልቅሰን ማረፍ አለብን። ብቻ ውስጣችን ያለው ጫና ተናዘን ማረፍ አለብን። ኃጢአታችንም ካለ ሳያርፉ መኖር ይበቃናል። እግዚአብሔር ልጆች ሳያርፉ መኖር ይበቃናል። በቃ አደከመን፣ ፊታችንን አጠቆረ፣ ንግግራችንን አበላሸ። ምንጽፈው ኮሜንት፣ ምንናገረው ንግግር ኃይለ ቃል የተሞላ የሆነው ውስጣችን ያለው ሸክም ያመጣብን። አሳርፋችኋለሁ፣ ኑ ወደ እኔ ነው ያለው። መተኛት እንድትችሉ አደርጋችኋለሁ ማለቱ ነው። መኝታ ላይ እንቅልፍ ይወስዳችኋል። በተከበበ ከተማም ትተኛላችሁ። እኔ ላይ አደርጋችኋለሁ። ላይ ሕፃን ልጅ እዚህ ላይ ሲተኛ አይታችሁ ታውቃላችሁ። እናትየው ሳዳር ብትሆንም ሕፃን ልጅ ግን እዚህ ላይ ለመተኛት አያፍርም፣ አይፈራም። ምክንያቱም እናቱን ያምናታል። እኔ እጅ ላይ ግቡና አምናችሁን ይደሩ፣ እኔ ያሳርፋችኋለሁ። መቼ ነው የሚያቆመው የኛ ጭንቀት? እኔ ይሄ ቅርብ ጊዜ የገባኝ አሁን የማስተምራችሁ ትምህርት ቀድሞ ገብቶኝ ቢሆን ኖሮ እናቴ ዛሬ በሕይወት ትኖር ነበር። የኔ እናት ጀግና የምትባል አይነት ስነ ልቦና ያላት ሴት ነች። ጀግና የሚሏት ነች፣ ጎበዝ የሚሏት፣ ትቆፍራለች፣ የተማረች ሴት ነች። ቤት ውስጥ ቆፋሪ ናት፣ ትኮተኩታለች፣ አባት ተክላለች፣ ትንሽ ተክላለች። መስራት ድንቅ። ቤት ኪችን ትገባለች። ስቶቭ ገዝተንላት በስቶቭ አታበስልም፣ አይጣፍጥም ብላ በከሰል የምታበስለው፣ ከሰል አቅጣጥ። የመብራት ምጣድ እያለ በእንጨት ትጋግራለች። መስራት ነው መኖር ብላ ነው የምታምነው። እረፍት የሚባል የላትም። በህይወቷ ቆማ አለቀች። በቃ የምተኛው ትንሽ ሰዓት ነው። ኮሽል ትነቃለች፣ ቀጥታ ወደ ስራ። የማትሰራው ስራ የለም። መታ አዲስ አበባ እኛ ጋር ትንሽ ረፊት ስነት አታርፍ። ሁለት ቀን ይሰለቻት። መስራት ደስ ይላል፣ መትጋት ደስ ይላል፣ ግን ማረፍ አይገባም። ጌታ አረፉ ብሏል እኮ። ሰንበትን የሰራው እኮ ለሰው ነው። እንኳን ሰው መሬት እንኳን ያርፋል እኮ በሰባተኛው ዓመት። መቼ ነው የምናርፈው? መቼ ነው ዜርና ምን የምናርፈው? እኛ ያልሰራነው ወጥ ይበስላል። እግዚአብሔር ልጆች እኛ ያልጋገርነው እንጀራ ይወጣል ከመጣድ። ይሄን ነው እኮ እግዚአብሔር ይባል አምላክ አለ። የሆነ ቀን እንድረፍ እንጂ ለራሳችን ጊዜ እንስጥ እንጂ። እግዚአብሔር ልጆች ክርስቶስ እጅ ላይ መሆናችንን እንወቅ እንጂ። የኛ ትልቁ ችግር የምንኖረው በራሳችን ነው የሚመስለን። የሚያኖረን የሰማ አምላክ መኖሪያ የዘላለም አምላክ ነው የሚለው ቃል አልገባም። ሰው አርፎ ሲሰራ ራሱ ጎበዝ ነው የሚሆነው። እያረፈ የሚሰራ ሰው ተኝቶ በዚህ በጊዜ የሚነቃ ተማሪ። እኔ በልጆቻችን ላይ ነው የማየው። ልጆቻችን በሰዓታቸው ነው የሚተኙት። 3 ሰዓት የሉም። ሁሉም ከምሽቱ 3 ሰዓት በኢትዮጵያ ተኝተዋል። 11 ሰዓት ይነሳሉ። ጠዋት ልብሳቸውን ይለብሳሉ፣ ይታጠባሉ፣ ቁርሳቸውን ይበላሉ። እኛ አይናችን ስትናሽ እነሱ ተነስተዋል፣ ነቅተዋል፣ ደስ ብሏቸው ይላሉ፣ ተጫውተው። ለምን ጤነኞች ናቸው። አርፎ ወደ ተነሱት። ከልጅ መማር እንደ ሕፃናት ካልተመለሳችሁ ያለን እኮ ይሄም ጭምር ነው። ከልጅ ምን እንማረው ትምህርት። ሲተኙ ምን እበላለሁ ብሎ አይጨነቁ። እውነት ለመናገር እንድጨነቅ ብሎ መጨነቅ አይችሉም እንዴ? እኔ ብቸገረኝ እኮ ልጅ ይራባል። ይሄን ለምን አያስቡም? እኔ ትምህርት ቤት መክፈል ቢያቅተኝ እኮ ልጅ ይቸገራል። አባቴ ትምህርት ቤት መክፈል ቢያቅተውስ ብለው ግን ያስቡ። እሱ ወደ እኔ ኖ ሲል ጌታ በእኔ ላይ መታመንን ተለማመዱ፣ አዳብሩ፣ እኔ ያሳርፋችኋለሁ። ስቆ መኖር፣ ተስፋ አድርጎ መኖር፣ ተኝቶ ተነስቶ መኖር፣ ደግሞ በስራ ተክቶ መኖር፣ ደግሞ እንደገና ማረፍ ያስፈልጋል። እግዚአብሔር ያደረገውን ነገር ማረፍ ያስፈልጋል። እረፍትን እንደ ስንፍና ማየት ብዙ ጊዜ እኔ በግሌ ቸገር የነበረበት ነገር ልንገራችሁ። እናቴ በጣም መተኛትን እንደ ኃጢአት ነው የምትቆጥረው። እናቴ ምን ጊዜ ቢሆን ተኝተን ካየችን ጮሃ ነው የምታስነሳ። ተሰነፎች ምናምን ብላ ልጮን በቀን ተኝተናል እኮ እኛ ልጆች ሆነንና ለብዙ ጊዜ መተኛት እንደ ጥፋት ነበር የማየው።
ያንን አስተሳሰብ ለማስተካከል ብዙ ጊዜ ፈጅቶብኛል። መተኛት ቅዱስ ነገር መሆኑ በአግባቡ ማረፍ እና ጎበዝ ነሽ አንቺ እኮ ጀግና ነሽ እሷ እኮ ረፍት የላትም ስትባሉ ምልክት ነው። እረፍት እንድታርፉ ግን ጌታችን ያዘናል። እና ደካሞች ሸክም ይከበድባችሁ ወለኔ ነው። አንዳንድ የማይገባን ሸክም ተሸክመን የምንጨነቅ ሰዎች ደግሞ አለን። የማይገባን እኛ ልጆች ወልደን ቤተሰቦች መስርተን የአያቶቻችንን ቤት ለማስተዳደር እንጨነቃለን። ለአያቶቻችን የሚገባቸውን እናረግና ሸክሙን ግን ለነሱ መስመተው ነው። ለእህት ልጅ፣ ለወንድም፣ ለአጎት ልጅ ለሁሉም ሰው ተጨንቆ የሁሉም ሰው እማወራ ሆኖ መኖር አይቻልም። እህቴ የሁሉም አባወራ መሆን አይቻልም። ወንድሜ የራሴ ቤት ብቻ ሌላውን በምትችለው መጠን ማገልገል ያስፈልጋል። በምትችለው መጠን ደግነትን ማኔጅ መደረግ አለበት። የእግዚአብሔር ልጆች ሁሌ ነው የምናገር። ማረፍ አለ አለዛ እናርፍማ በቃ ረፍት የለም። አንዳንዴ ሰው ትዳሩ ላይ ችግር የሚሆንበት ሁሉ ልርዳ ባይነት ሁሉ ላግዝ ሁሉም ኑሮ ውስጥ እኔ ልሸከም አልተፈቀደም። ሁሉም ኑሮ ውስጥ እንድንኖር አልተፈቀደ። እያታችን ኑሮ የተሰጠንን ቤተሰብ በደንብ እንድናገለግል ከዛ ምን ችለውን ደግሞ እንድናግዝ ጌታ ኢየሱስ እኮ ያንና ባለጸጋ ሰው ደጁ ላይ የወደቀውን አልዓዛርን ስላልመገበው ነው የኮነነው አይደል እንዴ? አጠገባችን ቅርባችን የምናያቸውን ችግሮች ደግሞ እንረዳለን። ግን ሁሉን እንርዳ ብለን አይሆንም። የሁሉም ጉዳይ ፖለቲከኞች የኢትዮጵያ ተስተካከል እኔ እንትኔ ላስተካከል ዘሬን ብሔሬን ላስተካከል እያላችሁ በቁማችሁ ሞታችሁ እንዳታልቁ። ወደ ሰማይ መጸለይም ተለማመዱ። እግዚአብሔር አለን በሉ። መቼ ነው የምታርፉት? ሰው ካላረፈ ተሳዳቢ ረጋቢ ስድብ ደግሞ ለልጆቻችን መጥፎ ዘመን ያመጣብናል። ሚዲያ ሁሉ የተሞላው በዛ በቁጣ በንዴት በፍርድ በስድብ እኔ የማየው ፖለቲክስ እኔ ፖለቲካ ነው ትክክል ብለን የምናስብ ሰዎች መቼ ነው እኛ የምናርፈው? ሳናርፍ እንዳንሞት እግዚአብሔር ልጆች እና ጌታችን እናንተ ደካሞች ወደ እኔ ኑ በሌላ አምናችሁ ኑሩ እና ያሳርፋችኋል የሚለውን ቃል በደንብ እንድታዩት አደራላለሁ። የሰማነውን በልባችን ጻፈልን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። የቅድም ማሳሰቢያ እንዳትረሱ። ትምህርቱ ላይ ኮሜንትና ላይክ ስለምታደርጉ በጣም እደሰታለሁ። በርካታችሁ ይድረሰኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም